በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 16 ቀን የሚነበብ ኪዳነ ምሕረት ድርሳን ነው። እመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። መስቀሉ ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ተሰቀለ ጊዜ በራሱ ላይ የደፋበትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ እመቤታችን የምሕረት ቃል ኪዳን ሰጣት። የእጅና እግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ አዘነ። በዚህም ፈንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳንን ሰጣት። ስለ መከራው ስለ ሞቱ ለነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳንን ሰጣት። ቃል ኪዳን የሰጣትም እመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ። እሱ ወደ አዘዛቸው ለሚላኩ አንድነቱን ሦስትነቱን ለሚያመሰግኑ ለነገደ መላእክቱ ሰጣቸው እንጂ። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳንን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳንን ሰጠው። ወደሱ የምእመናንን ጸሎትን ያሳርጉ ዘንድ 24ቱ ካህናተ ሰማይ የምሕረት ቃል ኪዳንን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን የሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳንን ሰጣቸው። አጋንንት ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራለት ዘንድ እንደርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረትን ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ስልጣን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድናለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው። በደብር ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳንን ሰጠው። ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹም ለተሸጠ ዮሴፍም የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳንን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ካንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድናለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙ በቤተ መቅደሴም ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑ ኢያሱና ለሌሎችም መሳፍንት የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትንም መሥዋዕታቸውን ዕጣቸውንና ሌሎች ጸሎታቸውንም ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት እንደሆነ አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምሕረት ቃል ኪዳንን ሰጣቸው። ዳግመኛም ለጳውሎስ ለ70 አርድእትና ለ500 ቢጼ
መታሰቢያችሁን ያደረገ ስማችሁን በእውነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት፣ ለደናግላን፣ ለመነኮሳት የምሕረት ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ ጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ ሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ሥጋው ደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኃጢአት ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረት ቃል ኪዳን ሰጣት። ወንጌልም የሚያስተምሩ በካህናት ትምህርት ጸንተው የሚሸኙ ሁሉ ዋጋቸው ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርምም አላት። በዚህም ዓለም በወዲያኛውም ዓለም ለዘላለሙም አሜን። እመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት እመቤታችን ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችን ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችን ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግራቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሥራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትን ትሆነው ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድኅነት ቀን በምትሆን ልጇ በተሰቀለባት ዓርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ፣ ላሜህም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ፣ የያፌትም ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃምም ከካራ ወጥቶ ወደ ርስቱ ከነዓን ገባ፣ ከመከራም ሁሉ ዳነ። እግዚአብሔርም በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከዔሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ለዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ የ12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸመ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምዕመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ ወንድሞቼ ለነቢያትና ለካህናተ ኦሪት ለነገሥታትና ለመሳፍንት ለሐዋርያትና
ለ72ቱ አርድእት፣ ለሊቃውንተ ቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳንም ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆነው ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ ነው። የልጇ ማደሪያ ትሆን ዘንድ ለመረጣት ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድም ምስጋና ይገባል። ለተዋሕዶ ያነጻት ያከብራት ዘንድ ወደ እርሷ ለመጣ መንፈስ ቅዱስም ምስጋና ይገባል። ዛሬም ለዘወትርም ለዘላለሙም አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወድሽ ሰዎች ሁሉ መሸጋገሪያን ሁኚ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያደርጋሉ። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ያስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩኝ የምሰበውም በምንድን ነው? የቸርነቴ መሰላል አንቺ አይደለሽም? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንደዚህ አላት። እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች ነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናንም ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት። ቃል ኪዳንሽ መጽሐፍ የጻፈው ያጻፈው አንብቦ የተረጎመ ቃላቱን ሰምቶ በልቡ የጠበቀ ሰው ከሁሉ ከአንቺ ዋጋሽን ያገኛል። ከኔና ከአንቺም ጋር በአንድነት ይኖራል ለዘላለሙም አሜን። ይህንንም ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱት። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽኝ የተወደደ ልጅሽን ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኘኝ። እንዲሁም ሕዝበ ክርስቲያኑ ሁሉ አድኜ ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚህች ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽን በር ክፈቺ። ለዘላለሙም በእውነት ያለ ሐሰት ይሁን ይደረግ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንተ ትንቢቱ የባሕር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋር ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናትም አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ። ዙፋኔም በደመና ምሰሶ ላይ ዘረጋው፣ ብቻዬም በሰማይ ዳርቻ ዞርኩ። በውቅያኖስም ጥልቅ ውስጥ ማረፊያዬ እየፈለግኩ በባሕር ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ ደሪ፣ በእስራኤልም ዘንድ ተዋረሺ አለኝ አለች። ደግሞም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የሞታቸውም ጊዜ ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል አለ። ደግሞ ስለ ቤተ ክርስቲያን መታነጽ ስለ ሕዝብ እንዲህ አለ።
አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችን ይቅር በል። መመስገኛህና ማደሪያ የሆነች አገሬ ኢየሩሳሌምን ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲበቅሉ አብቡ፣ እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን አለ። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋይ ሦስተኛውም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በሥርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉ አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ሥልጣንንም ያዘጋጀዋል አለ። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዕዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓዱ ድምፅና ብልጭልጭታውም ምድርን ያስፈራታል። አውሎውና ውርጩ ነፍስን ያስጨንቃታል አለ። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫልም አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባሕር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃምም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ስም አጠራሩ የሆነ ነው አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖና በወርቅ አክሊል እንዳስደነቀው አለ። ሹመቱ ሦስተኛ የሚሆን የአልዓዛር ልጅ ፊናስንም ወለደ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ፣ ኤልያስንም ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልሳዕንም በዘመኑ ጠላቶች እንዳስደነገጡት፣ ሁለት ሙታኖችንም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ፣ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ፣ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩስና ኃጢአትንም እንዳስወገደ፣ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለ፣ ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልም የእግዚአብሔርን ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም፣ ሆሴዕና ነህምያንም የወደቀች ቅርጽን አንስተው ጠቃሚ ሥራን እንደሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ሆህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ
አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ ስለ ስምዖን በዘመኑ ቤተ መቅደስ እንደታነጸ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፍ መጨረሻም በሁሉ ቦታ ታላላቅ ሥራ የሚሠራና ዕድሜያችን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚች ቀን የወንጌላዊው ቅዱስ ዮሐንስ መታሰቢያ ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለመስበኩና ከባሕር በመስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ በሚያደርገው ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራም ነው። ሸመገለም ጊዜ ወንጌልን ጻፈላቸው። ሦስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩና ሰው መሆኑን ዓለም የማይወስነውን ታምራቱን ከዚህ በኋላ ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ሥርዓታቸውን አይቶ አቡቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህንን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው። እግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት በሰማዕትነት የሞቱት ኤጲስቆጶሳት ዮሴፍ ልጅ ይምኖአስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።